የኛ ባንኪንግ ስርዓት በጣም ከላይ ስታየው ምንድነው የሚያደርገው ያለው? ዲፖዚት ይሰበስባል። ከየት ነው የሚሰበስበው ዲፖዚት? ቅርንጫፍ ክፈቱ። ከገጠር መንደር ገብቶ የከተማ መንደር ውስጥ ገብቶ 50 ብር አምጡ፣ 100 ብር አምጡ። አሁን ቅድም የምልህን ያንን ሰፊ ህዝብ የሚያገለግለው ማይክሮ ፋይናንሱ ነው። ተወዳዳሪ የመጣባቸው እነሱ ናቸው። በትልቁ በቃ የሚታየኝ ወንጀል ነው ይሄ ነገር። እዚህ መሀል ደግሞ ማን እየተጠቀመ ነው? የባንክ ባለ አክሲዮኖች፣ ባንክ የሚሰሩ ሰዎች። እዚህ ባንኮቹ ለምንድን ነው ደካማ ቴክኖሎጂ የሌላቸው አገልግሎት የሌላቸው? ስላላስፈለጋቸው ነው። ለምን? ውድድር ስለሌለ ነው። እነዚህ የውጭ ባንኮች በጣም ሶፊስቲኬትድ ማለት የበሰሉ ናቸው። በእውቀት ነው የሚመሩት። ይሄ የአውሮፓ የአሜሪካ ባንኮች እነ ሲቲ ባንክ ምናምን ባርክሌዝ አፍሪካ አቅቷቸው ተሸንፈው ሸጠው ወጥተዋል። የባንኮች ትርፍ እኮ በቃ ከህብረተሰቡ የሚዘረፍ ገንዘብ ነው። ሌላ ቃል የለኝም። ፋይናንስ ነኝ በቃ የኔ ሙያዬ እሱ ነው፣ እውነተኛ ሙያዬ። ይሄን ነገር አይቼዋለሁ። አሁን የውጭ ባንክ ቢመጣ ምንድን ነው የሚሰሩት? መጡ። እሺ ምንድን ናቸው? ከሰው ውጭ ፍጥረቶች ናቸው። ከኛ ይቻል አይምሮ አላቸው። ምንድን ነው ይዘው የሚመጡት? ምንድን ነው የምንፈራው? ይሄን ለማወቅ እስቲ ሌላ ሀገር ምንድን ነው የሚሰሩት? ሀገራቸው ምንድን ነው የሚሰሩት? ሌላ ሀገር ሲገቡ ምን ሰሩ ማየት እኮ ነው። መፈላሰፍ አይፈልግም። ያንን አገናዝብ ያለው በደንብ አንዱ ነገር ሁላችሁ ልናውቅ ይሄ የአውሮፓ የአሜሪካ ባንኮች እነ ሲቲ ባንክ እነ ምናምን ባርክሌዝ አፍሪካ አቅቷቸው ተሸንፈው ሸጠው ወጥተዋል። አመጣጡ ነው የሚወስነው። ልጨርስልህ ታሪኩን። እሺ እነዚህ የሚመጡት ምን ሊያረጉ ነው? እንዴት ነው የሚጨርሱን? እነሱና እኛን ምን ይለያል? ሰፋ አድርጌ እየተነተንኩት ነው፣ ኢምፖርታንት እና ወቅታዊ ፖይንት ስለሆነ። የሚመጡት እነዚህ ናቸው። እዚህ ጋር ያለው ማን ነው? እዚህ ጋር በጣም ይቅርታ ቋንቋውን ብቻ በቃ በእነሱ ደረጃ ያልተራመዱ ኋላ ቀር ልትላቸው ግን ከዛ አልፎ እኔ በጣም ሪሊ ተገቢ ነው የማልለው ነገር ለህዝብ የቆመ የኢኮኖሚ ስርዓት፣ ለህዝብ የቆመ ኢኮኖሚ ስትራቴጂ ያለኝ የሚል መንግስት የኛ ባንኪንግ ስርዓት በጣም ከላይ ስታየው ምንድነው የሚያደርገው ያለው? ዲፖዚት ይሰበስባል። ከየት ነው የሚሰበስበው ዲፖዚት? ቅርንጫፍ ክፈቱ። ከገጠር መንደር ገብቶ የከተማ መንደር ውስጥ ገብቶ 50 ብር አምጡ፣ 100 ብር አምጡ። አረ ነው 30-40 ሚሊዮን ሰው አካውንት ከፍቶ ብሩን ይከታል። በቁጥር ሜቢ 60-70 ሚሊዮን ሰው። ከነዚህ ሰዎች ስንቱ አሁን ብድር የማግኘት እድል አለው? ይሄ ብር ሁሉ ተወስዶ ማን ነው የሚበደረው? የምናውቀው ነው፣ ማውራት አልፈልግም። ግራ በሚገባ ሁናቴ በብዙ ቢሊዮኖች ግለሰቦች ይወስዳሉ። ወስደው ምንድነው የሚያደርጉት? እግዚአብሔር ያውቃል። አልገባም እዛ ውስጥ። በትልቁ በቃ የሚታየኝ ወንጀል ነው ይሄ ነገር የሚታየኝ። አንድ አለ እሱ። ግን እዚህ መሀል ደግሞ ማን እየተጠቀመ ነው? የባንክ ባለ አክሲዮኖች፣ ባንክ የሚሰሩ ሰዎች ብትቆጥራቸው ብትደምራቸው 200,000 ሰው የማይሞሉ ሰዎች ግን ለብዙ ዓመት በቃ በሀገራችን ሀብታሞች ናቸው። ሲጀመርም ነበሩ። እንድ ደግሞ ዓለም ላይ የሌለ ትርፍ አለ። ለምን? ውድድር እንዳይኖር ተደርገው ሁሉም እችን ጨዋታ ይጫወታሉ። ውጭ ምንዛሬው ላይ የሚያስከፍሉት ገንዘብ ያው ዞሮ ዞሮ ኢንፍሌሽን የሚያስጨምረን ነው። እኔ ያኔ ዘመንን ሳቋቁም ኤልሲ ለመክፈት ግማሽ % ነበር ሰርቪስ ፊው። እኛ የተሻለ አገልግሎት ውጭ ምንዛሬን ብለን 1% ከተት ነው። አሁን እኮ ወደ 10% ገብቷል። የባንኮች ትርፍ እኮ በቃ ከህብረተሰቡ የሚዘረፍ ገንዘብ ነው። ሌላ ቃል የለኝም። ነጋዴው ጉዳዩ አይደለም። ይሄን ሁሉ ወጪ ይከፍላል፣ ዋጋ ይጨምርልሃል። እሺ ይሄንን ስርዓት ነው ማስቀመጥ የምትፈልገው? ይሄ ነው እንዲቀጥል የምትፈልገው? እነዚህ አሁን በየሀገሩ የሚሰሩት ስራ ምንድን ነው? በጣም ኬንያ የምናውቀው ኤምፔሳ በየገጠሩ በየመንደሩ ገብቶ ዲጂታል ነገር ይዘህ
100 ብር ላበድርህ 200 ብር ላበድርህ ምን ላድርግልህ ነው። ብርህን ለሰብስብ ብቻ አይደለም። ይሄ ነው የሚመጣልን ያለው። እንዴት ነው ይሄን የማንፈልገው? እዚህ ባንኮቹ ለምንድን ነው ደካማ ቴክኖሎጂ የሌላቸው አገልግሎት የሌላቸው? ስላላስፈለጋቸው ነው። ለምን? ውድድር ስለሌለ ነው። ለምንድን ነው ቁጭ ብሎ እየሰራ አሁን ግን ተነቃክተው አሁን እንቅስቃሴው አለ ግን ዘግይቷል። ስለዚህ ድክመታቸው ራስ ፈጠር ነው። አገር የዛን ዋጋ መክፈል አለበት። እኔ የማንም ባንክ ይምጣ አሁን የምልህን ይሄ 99% ህብረተሰቡን ያገልግል እንጂ ባለቤቱ እዚህ ጋር 100,000 ኢትዮጵያዊ የሆነ የውጭ ድርጅት ሆነ ያ አይደለም ለኔ መመዘኛው። የኢኮኖሚው አንድ ሜጀር ምሰሶ እንዳይሰራ ተደርጓል። ከዛ አልፎ ስቶክ ኤክስቼንጅ እየመጣ ነው። ዋናው ገና የምንሄደው ነገር ነውና ትክክለኛ መስመር ነው። 100% የምደግፈው ፖሊሲ ነው። አሁን ቴሌ ተጠና፣ 2 ይገባል፣ 1 እንደዚህ ይሆናል ተባለ። ግን ቴሌ ማለት ይሄ ሌላ ነው። ለኢኮኖሚው ትርጉም ደግሞ ከቴሌ ፕራይቬታይዜሽን የበለጠው ትርጉም አለው። ይሄ ቴሌ አንድ የመንግስት ሞኖፖል ነበር። ቴሌኮም በፍጥረቱም 10 ቴሌኮም ኩባንያ ኢትስ ሞኖፖሊ ኦሊጎፖሊ ቢዝነስ ሞዴሉ። ስለዚህ ሁለት ሰው የባንክ ግን ውድድር ይፈለጋል። ከፖሊሲ ደረጃ የፈለገው 10ም 20ም ባንክ ይግባን ብትል የዚህ ሀገር ይሄ ካፒታል ያለው የሌለው ምን የሚመጡትን ትንሽ ያጠባል እንጂ የኢትዮጵያ ገበያ ላይ አይተው የሚመጡት ይሄን 120 ሚሊዮን ህዝብ የባንክ አገልግሎት የማያገኘው እሱን እንዴት ላገልግል ብሎ ዲጂታል ቴክኖሎጂ ይዞ የሚመጣ ነው። ማንም መጣ ትላልቅ ብድር ስጥ ብትለው ማየት መስማት አይፈልግም። እንዴ ምን የሚያውቀውን ምን ሌላ አፍሪካ ሀገር ላይ ተሸንፈው የወጡት ይሄን ጨዋታ ገብተው ነው። ሲመጡ እኮ ብሔራዊ ባንክ ነው የሚያዛቸው። አሁን ያለው ባንክ ሁሉ የሚከተለውን ህግ ይከተላል። you know when in Rome you have to be a Roman ሮም ስትሆን የሮም ህግ ትከተላለህ። 4 ነጥብ ካፒታል ፍላይቱን ሪቨርስ የሚያደርገው ያን የውጭ ምንዛሬ ችግር ብንፈታ ነው። ወደዚህ ይመለስ ነበር ሀብቱ። የውጭ ባንኮች በጣም ሶፊስቲኬትድ ማለት የበሰሉ ናቸው። ትላልቅ ተቋሞች ናቸው። በእውቀት ነው የሚመሩት። የአፍሪካ ገበያ፣ የኢትዮጵያ ገበያ፣ የዩጋንዳ ገበያ፣ የናይጄሪያ ገበያ፣ የሞሮኮ ገበያ፣ አፍሪካ ማለት 50 የተለያየ ኢኮኖሚ ፖሊሲ አገር ነው፣ ማርኬት ነው። እያንዳንዱ ሀገር ያለው ባንኪንግ ሴክተርም በተለያየ ደረጃ ነው ያለው። ኢትዮጵያ ሲመጡ አሁን ሲጀመር ምንም መረጃ የላቸውም። ለምን እስከዛሬ የሚያዩበት ምክንያት የለም። ከላይ ሲያዩት ግን የሆነች ኦድ ሀገር ናት። አፍሪካ ውስጥ ገንዘብ አይወጣም። እንዴት ነው ገብቼ አሁን ለደንበኞቼ ብድር አስገብቼ ማበድረው ምናምን ያልተፈታ ጥያቄ። ሙሉ ቅርንጫፍ የራሳቸውን 100% ይፈቀዳል አይፈቀድም አናውቅም። መንግስት የሚነግረን ነው። ማጆሪቲ ይፈቀዳል አይፈቀድም ገና የሚነገረን ነው። ማይኖሪቲ ብቻ ነው የሚፈቀደው። 5 ባንክ ነው የሚፈቀደው፣ 50 ነው። ትልቅ ይፈቀዳል፣ ትንሽ። ያ ሁሉ ሲመጣ ግን ዞሮ በሚመጡት መንገድ መጥተው ይሄን ስራ ነው የሚሰሩት። አሁን እኛ ባንኮች ለትላልቅ ደንበኛ የሚያበድሩትን ብድር የሚሻማቸው አይኖርም። ምናልባት የተወሰኑ እንደነ BGI እንደነ ኮካ አይነት አፍሪካ አቀፍ ባንክ ያ ባንክ እዚህ ከመጣ ማለት በአጋጣሚ ሜቢ የተሻለ ምናልባት ለምሳሌ እዚህ ሀገር የኛ ባንክ ያለ ኮላትራል አላበድርህም ብሎት ይሆናል። ግን ያ የውጭ ባንክ እንደ አንዱን የአፍሪካ ላይ ባንክ ግድ የለም እኔ አንተን ያለ ኮላትራል አበድርሃለሁ ሊለው ይችላል። ለምን እዚህ ችግር ኖሮ ባይከፍለው ያኛው ጋራንቲ ይሰጥለታል። እንዲህ አይነት ነገር ግን ያንን ቢዝነስ ፍለጋ አይደለም እዚህ የሚመጡት። እነሱ እኮ ሴክተሩን ነው የሚያጠኑት። ገና ሲመጡ ታች ወደ አንድ ብድር ከመውረዳቸው በፊት አይስብም። ብዙ ግን አሁን ለምሳሌ የውጭ ባንኮች መምጣት ለትልቅ አሁን ለኮመርሻል ባንክ የሚኖረው ትርጉም ለዲቢኢ ብዙ ትርጉም ላይኖረው ይችላል። አሁን ለምሳሌ አዋሽ፣ አቢሲኒያ ምናምን ሜቢ እስከ ዘመን ድረስ ስትመጣ ይሄ የሆነ ወቅት ተቋቁመው ትንሽ ደህና ቦታ የደረሱ ለነሱ የሚኖረው ትርጉም
ከዛ ደግሞ አሁን መጨረሻ የተጀመሩ ትናንሾቹ ባንኮች፣ ገና አሁን ሊጀመሩ ያሉት ባንኮች። ሁሌ ደግሞ መርሳት የሌለብን ባንክ እንላለን። ማይክሮ ፋይናንስ ሴክተሩ አሁን ቅድም የምልህን ያንን ሰፊ ህዝብ የሚያገለግለው ማይክሮ ፋይናንሱ ነው። ተወዳዳሪ የመጣባቸው እነሱ ናቸው። ግን በእርግጠኝነት እኔ የሚመስለኝ እነዚህ የሚመጡት ራሳቸው ሀብለው የማያውቁት መሬት ላይ ልጋልብ አይሉ ፓርትነር ነው የሚፈልጉት። የትኛው እንዴት እና ሞር ማይክሮ ፋይናንሶቹ ኢንትረስት ሊያደርጋቸው ይችላሉ። ግን እንግዲህ የሚመጣው መመሪያ ይነግረናል ብዙ ነገር።